ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 28 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ አዳዲስ ጉዳዮችን ማካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። በአፍሪካ ነጻ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው ሀገራት ዝርዝር ይፋ ሆኗል። ለታሪፍ ቅናሹ ብቁ የሆኑ የአፍሪካ ሀገራት ይፋዊ ዝርዝርም ተቀምጠዋል። የምትሰሙት መረጃችን ነው። ጭካኔ በተሞላበት ግድያ የተከሰሰው ግለሰብ ላይ ፍርድ ቤት ውሳኔ አስተላልፈዋል። በዝርዝር የምናጋራችሁ ይሆናል። የግንባታ መሳሪያዎች ሽያጭ ከፍ ማለቱ ተሰምተዋል። ይህን ተከትሎ የወጡ አዳዲስ ዝርዝር መረጃዎች ይዘናል። የምትሰሙት ይሆናል። ቢሮው ለግብር ከፋዮች ጥብቅ ማሳሰቢያ አስተላልፈዋል። ማሳሰቢያው ምንን የተመለከተ ነው? የምትሰሙት መረጃችን ነው። እነዚህና ሌሎች ጉዳዮችን ያደረስናችሁ አብረን ቆያለን። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ ያከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሬም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥኖ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። ማህበረሰቡ ወደ እንባ ጠባቂ ተቋም ማምጣት ያለበትን ጉዳይ ያለማወቅ ችግር አለበት ተባለ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከማህበረሰቡ ከሚቀርቡለት የተበደልን አቤቱታዎች 35 በመቶዎቹ እኔን የሚመለከቱ አይደሉም ብሏል። በሕግ የተሰጠኝ ኃላፊነት የግልም ሆነ የመንግስት ድርጅቶች ማህበረሰቡ ላይ የሚፈጽሟቸው አስተዳደራዊ በደሎች የተመለከቱ አቤቱታዎችን ተቀብሎ በመመርመር የተበዳዮችን እንባ ማበስ ነው የሚለው የኢትዮጵያ ሕዝብ እንባ ጠባቂ ተቋም፣ ነገር ግን ብዙ ጊዜ የሚቸገርበት ጉዳይ ማህበረሰቡ ወደ እንባ ጠባቂ ተቋም ማምጣት ያለበትን ጉዳይ አለማወቅ እንደሆነ ተናግረዋል። በዚህ ምክንያት በአጠቃላይ ከሚቀርቡ አቤቱታዎች 35 በመቶዎቹ አይመለከቱንም ብለን የምንመልሳቸው ናቸው ያሉት የተቋሙ ምክትል እንባ ጠባቂ ዶክተር የኔነህ ስመኝ በህዝብ ምርጫ የተቋቋሙ ምክር ቤቶች በህግ አውጪነታቸው የሚሰጣቸው ውሳኔዎችን በፍርድ ቤት በመታየት ላይ ያሉና ውሳኔ ያገኙ ጉዳዮች በዋና ኦዲተር እየታዩ ያሉና ውሳኔ የተሰጣቸው ጉዳዮች በመከላከያ ሰራዊትና በጸጥታ አካላት የሚወሰኑ ውሳኔዎችን የተመለከቱ ጉዳዮችን ተቋሙ መቀበልም ይሁን መፍትሄ መስጠት እንደማይችል ማወቅ ይገባልን ብለዋል። የማይመለከተን አቤቱታ በመቀበል ከተጠመድን ሌሎች አቤት ባዮችን ጊዜ ይሻማል ሲሉም ተደምጠዋል። ተቋሙ ከተጠቀሱት ውጭ የሆኑ ማንኛውም አስተዳደራዊ በደሎችን ተቀብሎ በማጣራት በዳይና ተበዳይ ጉዳዩን በስምምነት እንዲጨርሱት ማድረግ የመጀመሪያው ስራ መሆኑን ያስረዱት ዶክተር የኔነህ በዚህ መንገድ ማለቅ ካልቻለ ነው ወደ ቀጣዩ እርምጃ የሚካሄደው። ነገር ግን ቅሬታ የቀረበባቸው ተቋማት የፈጠሩትን ችግር ለማስተካከል ፈቃደኛ ሆነው አለመገኘት ለስራው እንቅፋት እየሆነ ነው ሲሉም ገልጸዋል። ከሚቀርቡት አቤቱታዎች በተጨማሪ ተቋሙ በራሱ ተነሳሽነት መፍትሄ ሊያገኝ ይገባል የሚላቸው ጉዳዮች እንዲያጣራና መፍትሄ እንዲሰጥም ኃላፊነት ሰጥቶታልም ብለዋል። በተቋሙ አሰራር መሰረት አጣርቶ ይስተካከሉ በማለት ለተቋማት የሚልካቸው ምክረ ሀሳቦች በ30 ቀናት ውስጥ ምላሽ ማግኘት እንደሚኖርባቸውም ተገልጸዋል። ብቁ የጤና ባለሙያዎች እጥረት የካንሰር ታማሚዎችን የማገገም እድል ቀንሶታል ተባለ። በኢትዮጵያ ውስጥ በችግር ላይ የሚገኙ የካንሰር ታማሚዎች ሕክምና እንዳያቋርጡ በተለያዩ መንገዶች የሚያግዙና ክትትል የሚያደርጉ የበጎ አድራጎት ማዕከላት ቁጥራቸው ማነሱ እንዲሁም ብቁ የጤና ባለሙያዎች እጥረት የታማሚዎችን የማገገም እድል ቀንሶታል ተብሏል። የዘውዲቱ ጌታቸው ፋውንዴሽን እና ማቴዎስ ወንዱ ፋውንዴሽን የበጎ አድራጎት ድርጅቶች እንደገለጹት ከሆነ በችግር ላይ የሚገኙ ታማሚዎች በቂ
የሕክምና አገልግሎትና ድጋፍ እንዲያገኙ የማድረግ ስራ የሚሰሩ የግል ማዕከላት ቁጥር ድጋፉን ከሚፈልጉ ሰዎች ቁጥር ጋር ሲነጻጸር አነስተኛ ነው ብለዋል። የካንሰር ታካሚዎች የሕክምና ወጪ ከፍተኛ በመሆኑ የመድኃኒትና የምርመራ ገንዘብ በማጣት ለከፋ ችግር የሚጋለጡ ዜጎች አሉ የሚሉት በማቴዎስ ወንዱ ፋውንዴሽን የሳይኮሶሻል ሳፖርት ኃላፊ ዶክተር ሃይማኖት ንጉሴ ከተመሰረተ 21 ዓመታት ያስቆጠረው ፋውንዴሽኑ ከ3000 በላይ ለሚሆኑ የካንሰር ታማሚዎች ድጋፍ እንዳደረገም ገልጸዋል። አክለውም በአሁኑ ወቅት ከ70 በላይ የሚሆኑ የካንሰር ታማሚ ህጻናት የገንዘብና የሕክምና ድጋፍ እያገኙ ነው ያሉት ኃላፊው ይህንን መሰል አገልግሎት የሚሰጡ ማዕከላት መስፋፋት አቅም ለሌላቸው ታካሚዎች ማገገም የማይተካ ሚና እንዳለውም ተናግረዋል። የዘውዲቱ ጌታቸው ፋውንዴሽን የበጎ አድራጎት ድርጅት መስራች ፕሮፌሰር ጽጌ ገብረ ማርያም በበኩላቸው በሕክምናው አገልግሎት አሰጣጥና ከጤና ባለሙያዎች ብቃት ጋር በተያያዙ ያሉ ክፍተቶችን ለመሙላት በ11ዱም ክፍለ ከተማ ለሚገኙ 50 ሐኪሞች ስልጠና እንደተሰጠም አብራርተዋል። የዘርፉ ሕክምና ማሳደግ፣ የጤና ባለሙያዎችን ቁጥር መጨመር እንዲሁም ታማሚዎችን የሚደግፉ በጎ አድራጎት ድርጅቶችን ማስፋት በባለሙያዎች የቀረቡ የመፍትሄ ሀሳቦች መሆናቸውንም አሃዱ ዘግበዋል። ጾታዊ ጥቃት ለደረሰባቸው ሴቶች 1 ቢሊዮን ብር የሚገመት ድጋፍ ለመሰብሰብ ታቅዷል ተባለ። ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ የሚውል እስከ 1 ቢሊዮን ብር የሚገመት የአይነትና የብር ድጋፍ ለመሰብሰብ ማቀዱን ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ዓለም አቀፍ የጸረ ጾታዊ ጥቃት ቀን ሲከበር ጥቃት የደረሰባቸውን በተግባር በመደገፍ መሆን እንደሚገባውና ለዚህም በቢሊዮን የሚገመት የአይነት ድጋፍ ለመሰብሰብ መታቀዱን በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ገልጸዋል። ጥቃት የደረሰባቸው ሴቶች የጤና፣ የስነ ልቦና፣ የኢኮኖሚና የፍትህ ጥያቄ እንዳለባቸው በመጥቀስ ለዚህ ሲባልም 1 ቢሊዮን ብር ለማሰባሰብ መታቀዱን የገለጹት መሪ ስራ አስፈጻሚው በየጊዜው ቀኑን ከማክበር ባለፈ ተግባራዊ ድጋፍ የማድረግ እንቅስቃሴው አናሳ ነበርም ብለዋል። አቶ ዘካሪያስ አክለው ይህንን ለመቅረፍና በንቅናቄው ወቅት በየስፍራው ተግባራዊ ድጋፍ ለማድረግ ገንዘቡ ማስፈለጉን ጠቅሰዋል። የአይነትና የገንዘብ ድጋፉን ከማህበረሰቡ ለመሰብሰብ የታቀደው ከመንግስት በጀት አቅም በላይ የሆኑ ስራዎች በመኖራቸውና የበጀት ውስንነት በመኖሩ ምክንያት መሆኑንም ገልጸዋል። ከዚህ ባሻገር ጾታን መሰረት ላደረጉ ጥቃቶች ምላሽ የሚሰጡ ተቋማት በቁጥራቸውና በተደራሽነታቸው ውሱን መሆን ችግሮችን ለመፍታት እንቅፋት ሆኗል የሚሉት አቶ ዘካሪያስ ጾታን መሰረት ላደረጉ ጥቃቶች ምላሽ የሚሰጡ ተቋማት በቁጥራቸውና በተደራሽነታቸው ውሱን መሆን ችግሮችን ለመፍታት እንቅፋት ሆኗልም ብለዋል። ለ20ኛ ጊዜ የሚከበረው ዓለም አቀፍ የጸረ ጾታዊ ጥቃት ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ከህዳር 16 ከታህሳስ 1 ቀን 2018 ዓ.ም ይከበራል የሚሉት አቶ ዘካሪያስ ዕለቱ በየደረጃው በሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማትና ህብረተሰቡ ጥቃትን ያለመታገስ አቋም በሚያሳይ መልኩ በተለያዩ መርሃ ግብሮች እንደሚከበርም ተናግረዋል። በዚህም መሰረት ጾታዊ ጥቃትን ለመከላከል ለ55 ሚሊዮን ሰዎች ግንዛቤ የማስጨበጥ ስራ ለመስራት መታቀዱንም መሪ ስራ አስፈጻሚው አስታውቀዋል። ቢሮው ግብር ከፋዮች በቀሪዎቹ ጥቂት ቀናቶች ግብራቸውን አሳውቀው በመክፈል ራሳቸውን ካላስፈላጊ ቅጣትና ውጣ ውረድ እንዲጠብቁ አሳሰበ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብራቸውን አሳውቀው ያልከፈሉ ግብር ከፋዮች በቀሪዎቹ ጥቂት ቀናቶች ግብራቸውን አሳውቀው በመክፈል የዜግነት ግዴታቸውን እንዲወጡ ጥሪ ማቅረቡ ተገለጸ። ቢሮው የግብር ከፋዮች ዓመታዊ ግብር አሳውቆ የመክፈያ ጊዜ የተጠናቀቀ በመሆኑ በከተማዋ ያሉ ግብር ከፋዮች ግብራቸውን በሚከፍሉበት ቅርንጫፍ ጽሕፈት ቤቶች በመገኘት በቀሪ ቀናት በመክፈል ኃላፊነታቸውን እንዲወጡ አሳስበዋል። ቢሮው ለግብር ከፋዮች ምቹ፣ ቀልጣፋና ፈጣን የሆኑ አሰራሮችን ዘርግቶ ሲያስተናግድ የቆየ መሆኑን ገልጾ አሁን ደግሞ የ2017 በጀት ዓመት ዓመታዊ የንግድ ትርፍ ገቢ ግብር ማሳወቂያ ጊዜ 2 ቀናት ብቻ የቀሩት በመሆኑ የማሳወቂያ ጊዜው ከመጠናቀቁ በፊት በመጨረሻ ቀናት ከሚገጥም አላስፈላጊ ወረፋ፣ እንግልት፣ የሲስተም መጨናነቅ እንዲሁም ከአላስፈላጊ ቅጣት ለመዳን ከወዲሁ ግብር ከፋዮች ግብር አሳውቀው በመክፈል የዜግነት ግዴታውን እንዲወጡ ሲል ቢሮው ጥሪ አቅርቧል።
በወርቅ ቁፋሮ መጨመር ምክንያት የግንባታ መሳሪያዎች ሽያጭ ከፍ ማለቱ ተነገረ። በኢትዮጵያ እየሰፋ ከመጣው የወርቅ ማዕድን ቁፋሮ ዘርፍ የተነሳ ባለው ከፍተኛ ፍላጎት ምክንያት የኤችዲ ሃዩንዳይ ኢንፍራኮር የግንባታ መሳሪያዎች ሽያጭ በ470 በመቶ መጨመሩ ተገለጸ። የኩባንያው የግንባታ መሳሪያዎች ምርት የሆነው ዴቭሎን በጎርጎሮሳውያኑ 2025 በኢትዮጵያ ገበያ ወደ 1300 የሚጠጉ የግንባታ መሳሪያዎችን መሸጥ የቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱ ተጠቁሟል። የኩባንያው ዋነኛ ሞዴል የሆነው የ36 ቶን ዴቭሎን ኤክስካቫተር ከተሸጡት አጠቃላይ የግንባታ መሳሪያዎች 1100 በላይ የሚሆኑትን ወይንም ከ90 በመቶ በላይ የሚሆኑን የሽያጭ ድርሻ ይዛልም ተብለዋል። ኤችዲ ሃዩንዳይ ይህንን አፈጻጸም ያገኘው በማዕድን ልማት ፕሮጀክቶች መስፋፋትና በአፍሪካ ገበያዎች ውስጥ ስራውን ለማጠናከር ባለው ቀጣይ ስትራቴጂ ምክንያት እንደሆነ ተገልጿል። በአነስተኛና መካከለኛ ደረጃ ስራዎች የሚታወቀው የኢትዮጵያ የማዕድን ኢንዱስትሪ ብዙውን ጊዜ መሳሪያዎችን በተደጋጋሚ ከአንድ ቦታ ወደ ሌላ ቦታ ማንቀሳቀስንና ረጅም የስራ ሰዓታትን ይጠይቃል። የኩባንያው ዲኤክስ 360 ሞዴል ተፈላጊነት የጨመረው በጥንካሬው በነዳጅ ቆጣቢነቱና በመንቀሳቀስ ብቃቱ ምክንያት ሲሆን ይህም ፈታኝ በሆነ የስራ አካባቢ ተስማሚ እንደሚያደርገው ተመላክቷል ሲል አዲስ ስታንዳርድ ዘግበዋል። ከፍተኛ እድገት እያሳየ የሚገኘው የኢትዮጵያ የወርቅ ምርት በቅርቡ ፕሬዚዳንት ታዬ አጽቀሥላሴ ለሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ ላይ ባደረጉት ንግግር የወርቅ ምርትን በ2016 በጀት ዓመት ከነበረው 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን ማደጉን ገልጸዋል። ይህም ወደ 10 እጥፍ የሚጠጋ ጭማሪ እንዳለው ያሳያል። በጥቅምት ወር ውስጥ የኢትዮጵያ የወርቅ ኤክስፖርት ለመጀመሪያ ጊዜ የቡናን ኤክስፖርት መጠን ሊበልጥ መቃረቡ የተዘገበ ሲሆን ይህም በቀጣይ ወራት የአገሪቱን የገንዘብ ምንዛሪ አቅም ሊያጠናክር ይችላል ሲሉ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ መግለጻቸው አይዘነጋም። በመዲናዋ በተወሰዱ እርምጃዎች ወንጀል እንዲቀንስ ማድረግ መቻሉን ፖሊስ አስታወቀ። በአዲስ አበባ ከተማ ሕግን ለማስከበር በወንጀል ፈጻሚዎችና በተባባሪዎቻቸው ላይ በተወሰዱ እርምጃዎች ወንጀል እንዲቀንስ ማድረግ መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። በወንጀል መከላከልና ምርመራ ዘርፍ በአንደኛው ሩብ ዓመት በርካታ ውጤቶች መመዝገባቸውን ያነሱት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አረጋው ይህም በጋራ ስራ የመጣ ውጤት መሆኑን ተናግረዋል። መዲናዋ ያስተናገደቻቸው የመስቀል ደመራ እንዲሁም የኢሬቻ በዓላትን ጨምሮ አህጉራዊና ዓለም አቀፋዊ መድረኮች ኢትዮጵያዊነትን በተላበሰ መስተንግዶ ባህላዊና ሃይማኖታዊ እሴቶችን ጠብቀው መጠናቀቃቸውን የተናገሩት ኮሚሽነሩ ለዚህም የመዲናዋ ነዋሪዎች ያበረከቱት አስተዋጽኦ ከፍተኛ መሆኑን ገልጸዋል። ከዚህ ባሻገር ሕግን በማስከበር ሂደት ውስጥ በተከናወኑ ስራዎችም ወንጀል ፈጻሚዎች ላይ እንዲሁም ተባባሪዎቻቸው ላይ በተወሰዱ እርምጃዎች ወንጀል እንዲቀንስ ማድረግ ስለመቻሉ ጠቁመዋል። የትራፊክ አደጋን መቀነስ የአመራሩንና የአባሉን አቅም ለማሳደግ እንዲሁም በሀገራዊ ሁነቶች ዙሪያ ግንዛቤን እንዲኖር ለማስቻል የተሰሩ ስራዎች በርካታ ውጤቶች ማምጣታቸውን ገልጸው በቀጣይም የመዲናዋን ሰላም በዘላቂነት ለማስቀጠል በትብብር መስራት እንደሚጠይቅም ተናግረዋል። ጭካኔ በተሞላበት ግድያ የተከሰሰው ግለሰብ በዕድሜ ልክ እስራት ተቀጣ። አማኑኤል አረጋዊ የተባለው ግለሰብ በዕድሜ ልክ እስራት የተቀጣው 2016 ዓ.ም በመቀለ ከተማ ኩሓ ክፍለ ከተማ ሉዋም ገረዚሄር በተባለች እንስት ላይ በፈጸመው የግድያ ወንጀል መሆኑ ተሰምቷል። በግድያ ወንጀል የተጠረጠረው ወጣት አማኑኤል ለ2 ዓመት ያህል ክደው ሲከራከር የቆየ ቢሆንም ከሳሽና ተከሳሽ ሲያከራክር የቆየው የመቀለ ማዕከላዊ ፍርድ ቤት ትላንት ጥቅምት 27 ቀን 2018 ዓ.ም በዋለው ችሎት ወንጀሉ መፈጸሙን በማረጋገጥ በዕድሜ ልክ እስራት እንዲቀጣ ውሳኔ አስተላልፈዋል። በችሎቱ የተገኙት የሟቹ ወይዘሪት ሉዋም ገብረዚሄር ቤተሰቦችና በሴቶች ጥቃት መከላከል ዙሪያ የሚሰሩ የመብት ተሟጋቾችም ውሳኔው የዘገየ መሆኑን የገለጹ ሲሆን አክለውም ወጣቶች ከስሜት ስክነትን ከማን አለብኝነት የኃላፊነት ስሜትን ማስቀደም አለባቸው ብለዋል። በአፍሪካ ነጻ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው ሀገራት ዝርዝር ይፋ ሆነ። የኢትዮጵያ ጉምሩክ ኮሚሽን ግብፅን ጨምሮ በቀጠናዊ የገበያ ትስስሩ ለታሪፍ ቅናሹ ብቁ የሆኑ 24 የአፍሪካ ሀገራት ይፋዊ ዝርዝር ለሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶችና ለጉምሩክ ኢንፎርሜሽን ቴክኖሎጂ ልማትና አስተዳደር ማዕከል በአሰራጨው ሴኩላር ደብዳቤ ላይ አስታውቀዋል። ከጸደቁት አባል ሀገራት በሚመጡ እቃዎች ላይ ውሳኔ የተደረሰበትን የታሪፍ ቅናሽ ተግባራዊ መደረግ እንዲጀምርም መመሪያ የተሰጠ ሲሆን የንግድና
ቀጠናዊ ትስስር ሚኒስቴር የሚኒስትሮች ምክር ቤት ደንብ ቁጥር 574/2025 መሰረት በማድረግ የተላለፈው ውሳኔ መሆኑም ተጠቅሷል። በዚህም መሰረት ከምስራቅ አፍሪካ 7 ሀገራት፣ ከደቡብ አፍሪካ 8 ሀገራት፣ ከሰሜን አፍሪካ 4 ሀገራት፣ ከምዕራብ አፍሪካ 3 ሀገራት እንዲሁም ከመካከለኛው አፍሪካ ደግሞ ካሜሩን ይገኙበታል ተብሏል። ኢትዮጵያ በአፍሪካ አህጉራዊ ነጻ ንግድ ቀጠና ስር መስከረም 29 ቀን 2018 ዓ.ም በይፋ ግብይት መጀመሯም የሚታወስ ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን እናሳውቃችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ85 ሳንቲም በመግዛት 177 ብር ከ33 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ18 ሳንቲም በመግዛት 223 ብር ከ56 ሳንቲም ሽጧል። አንዱን ዩሮ 193 ብር ከ96 ሳንቲም በመግዛት 197 ብር ከ84 ሳንቲም ሽጧል። አንዱን የስዊስ ፍራንክ 203 ብር ከ82 ሳንቲም በመግዛት 207 ብር ከ90 ሳንቲም ሽጧል። አንዱን የአረብ ኤምሬት ድርሃም 46 ብር ከ17 ሳንቲም ተገዝቶ 47 ብር ከ09 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ62 ሳንቲም ተገዝቶ 46 ብር ከ53 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 22 ብር ከ8 ሳንቲም ተገዝቶ 23 ብር ከ26 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን የጥቅምት 28 ቀን 2018 ዓ.ም የገበያ ሚዲያ የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ የገበያ ሚዲያን መሰናዶዎችን በመከታተል አብራችሁ እንድትሆኑ እየጋበዝን እዚህ ጋር ሰናበታለሁ። ሰላም። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ ያከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሬም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ